ሰላም ጤና ይስጥልን እንደምንላችኋል የብስራት የዩቲዩብ መረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ ያደረስኩኝ እኔ መባወርቅነ ከመላው የስቱዲዮ ባለሙያዎች ጋር አብረን ቆይታ ምናደርግ ነው የሚሆነው። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ ወደ ካናዳ የስራ ስምሪት ተጀምሯል የሚሉ ማስታወቂያዎች ሐሰተኛ መረጃዎች ናቸው ተባለ። የስራና ክህሎት ሚኒስቴር ወደ ካናዳ የሚደረግ የስራ ስምሪትም ሆነ ምዝገባ እስካሁን አልተጀመረም ሲል አስታውቋል። ሚኒስቴሩ በሰጠው መግለጫ ወደ ካናዳ የስራ ስምሪት ተጀምሯል በሚል ስም የሚሰራጩ ማስታወቂያዎች ሐሰተኛ መሆናቸውን ገልጾ ዜጎች እንዳይታለሉ አሳስቧል። በአሁኑ ወቅት ኢትዮጵያ ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከጆርዳን፣ ከኳታርና ከሊባኖስ ጋር ባሏት የሁለትዮሽ ስምምነት መሰረት ብቻ ህጋዊ የስራ ስምሪት እየተካሄደ መሆኑን ሚኒስቴሩ ገልጿል። መቀመጫውን ካናዳ ካደረገው ፊውቸር ፊት ኢንተርናሽናል ጋር ስምምነት የፈጸመው ሚኒስቴሩ ወጣቶችን በዓለም አቀፍ የስራ ገበያ ተወዳዳሪ ማድረግና የትምህርት እድል እንዲያገኙ ለማመቻቸት መሆኑን ጠቅሷል። በተጨማሪም ወደ ካናዳ እንልካለን በሚል ሰበብ ገንዘብ የሚጠይቁ አካላት አጭበርባሪዎች መሆናቸውን ጠቁሞ ለማንኛውም ፕሮግራም ክፍያ እንደማይጠየቅ መግለጹን ብስራት ሬዲዮ ሰምቷል ስትል ትግስት ላቀው ዘግባለች። የሐሞት ጠጠር በሴቶች ላይ የመከሰት እድሉ ከወንዶች በ10 እጥፍ ይበልጣል ተባለ። ተፈጥሯዊ የሆኑና ልንከላከላቸው የማንችላቸው አጋላጭ መንስኤዎች ለሐሞት ጠጠር መፈጠር ዋነኞቹ ምክንያት ናቸው። እንደ እድሜና ጾታ ያሉ አጋላጭ ምክንያቶችን መከላከል የማንችላቸው ነገሮች እንደሆኑ የተገለጸ ሲሆን የሐሞት ጠጠር ከወንዶች ይልቅ ሴቶችን በከፍተኛ ሁኔታ ያጠቃል። የሴቶች የሐሞት ጠጠር ተጋላጭነት በ10 እጥፍ ከወንዶች እንደሚበልጥ ከብስራት ሬዲዮ ጋር ቆይታ ያደረጉት በወልዲያ አጠቃላይ ስፔሻላይዝድ ሆስፒታል የቀዶ ሕክምና ስፔሻሊስት የሆኑት ዶክተር ስማቸው አስረስ ተናግረዋል። ለዚህ ተጋላጭነት ዋነኛ ተብለው ከተለዩት መካከል በሴቶች አካል ውስጥ የሚመረተው ኢስትሮጂን የተባለ ሆርሞን ተጠቃሽ ሲሆን ይህም በሐሞት ውስጥ የኮሌስትሮል መጠን እንዲጨምር ያደርጋል። ከመጠን ያለፈ ውፍረት በሰውነት ውስጥ የኮሌስትሮል መጠንን ስለሚጨምር ወፈር ያሉ ሰውነት ባላቸውና በወላድ እናቶች ላይ የሐሞት ጠጠር በአብዛኛው እንደሚከሰት ዶክተር ስማቸው ገልጸው የወሊድ መከላከያ ክኒኖችን መጠቀም ተጋላጭነትን ይጨምራል ብለዋል። እነዚህ ክኒኖች በሐሞት ውስጥ የኮሌስትሮል መጠንን ከፍ ስለሚያደርጉ የሐሞት ፊኛ እንቅስቃሴን በመቀነስ የሐሞት ጠጠርን ያስከትላሉ። በሌላ በኩል እድሜያቸው ከ40 ዓመት በላይ የሆኑ እናቶች ለሐሞት ጠጠር የመጋለጥ እድላቸው ከፍተኛ ነው። ቅባት የበዛባቸው ምግቦች ከተመገቡ በኋላ የሚከሰት ህመም፣ ማቅለሽለሽ፣ ማስታወክ፣ ድንገተኛና ኃይለኛ የሆድ ህመም፣ ከሆድ አልፎ ወደ ጀርባና ወደ ቀኝ ትከሻ የሚሰራጭ ህመም የሐሞት ጠጠር በሽታ ምልክቶች ሊሆኑ ይችላሉ። እንዲሁም የቆዳና የአይን ቢጫ መሆን ለሐሞት ጠጠር አጋላጭ ከሆኑ ምልክቶች ውስጥ ስለሚመደብ በሽታው ስር ሳይሰድ የሐሞት ጠጠር ምርመራና ሕክምና ማድረግ አስፈላጊ መሆኑን ዶክተር ስማቸው አስረስ ጨምረው ለብስራት ሬዲዮ ተናግረዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ በዩኬ የማህጸን በር ካንሰር ክትባት የወሰዱ ወጣት ሴቶችን ከሞት ማትረፍ ተቻለ። በዩናይትድ ኪንግደም ከማህጸን በር ካንሰር የሚጠበቅ ክትባት 200 የሚጠጉ ህይወቶችን ማትረፉን ጥናት አስታወቀ። በአይነቱ የመጀመሪያው ነው የተባለው ጥናት በፈረንጆቹ በ2008 ታዳጊ ተማሪዎች HPV የሚባለውን ክትባት ከተሰጣቸው በኋላ በበሽታው የሚከሰተው ሞት ማሽቆልቆሉን አሳይቷል። ከ2020 እስከ 2024 ባሉ ዓመታት ከ20 እስከ 24 ዓመት ባሉ ሴቶች ላይ አንድም የማህጸን በር ካንሰር ሞት አልተመዘገበም። በ5 ዓመት ጊዜ ውስጥ እንዲህ ሲሆን የመጀመሪያው ነው። ካለ ክትባቱ 23 የሚሆኑ ሴቶች ህይወታቸው እንደሚያልፍ ተጠብቆ ነበር። በለንደን ኩዊን ሜሪ ዩኒቨርሲቲ መሪ ተመራማሪ የሆኑት ፕሮፌሰር ፒተር ሳሲኒ አንድ ነጠላ ክትባት አንድን የካንሰር አይነት ለይቶ ሊያስወግድ ይችላል ብሎ ማሰብ አስደናቂ ነው ብለዋል። ጥናቱ 12 ወይም 13 ዓመት የሆናቸው ክትባቱን የወሰዱ ታዳጊዎች ከ30 ዓመታቸው በፊት በበሽታው የመሞት ስጋታቸውን ዜሮ መሆኑን አረጋግጧል። ከክትባት ዘመቻው በፊት በዚህ የእድሜ ክልል ውስጥ በየዓመቱ 20 ሞቶች ሲመዘገቡ ነበረ። በዩናይትድ ኪንግደም የማህጸን በር ካንሰር በሴቶች ላይ የተለመደ 14ኛ የካንሰር አይነት ነው። በየዓመቱ 3300 ሰዎች በበሽታው እንደተያዙ በሐኪም ይነገራቸዋል። በጋዛ ከእስራኤል ጋር የተኩስ አቁም ስምምነት ከተደረሰ ወዲህ ከ1000 በላይ ሰዎች መገደላቸው ተሰማ። በዩናይትድ ስቴትስ አደራዳሪነት በሐማስና በእስራኤል መካከል በጥቅምት ወር በተደረገው የተኩስ አቁም ስምምነት ከተደረሰ በኋላ በጋዛ ከ1000 በላይ ሰዎች ሲገደሉ በአካባቢው ያለው ሰብአዊ ሁኔታ አሁንም አስከፊ ሆኖ ቀጥሏል። የፍልስጤም ጤና ሚኒስቴር እንዳስታወቀው እስራኤል በጋዛ ላይ በፈጸመችው ጥቃት ከተኩስ አቁሙ ወዲህ 1005 ፍልስጤማውያን ተገድለዋል። ጋዛ ሌላ አሳዛኝ ምዕራፍ ላይ ስትደርስ አዝነናል። እጅግ የከፋው ደግሞ ጦርነቱ መጠናቀቁ የተነገራቸው በሺዎች የሚቆጠሩ ሰዎች አሁንም የሚወዳቸውን እየቀበሩ ነው ሲሉ ለፍልስጤማውያን የሕክምና እርዳታ የጋዛ ዳይሬክተር ፊክር ሻልቱት ተናግረዋል። የተኩስ አቁም ትልቁን ጦርነት አቁሟል፣ ነገር ግን ሁለተኛውንና ይበልጥ አሳሳቢ የሆነው የእስራኤል ወታደሮች ከጋዛ የሚወጡበትና ሐማስ ትጥቅ የሚፈቱበት የስምምነት ምዕራፍ ተግባራዊ ለማድረግ ስምምነት ላይ አልደረሱም ሲሉ አክለዋል። ከጥቅምት ወር ጀምሮ እስራኤል በፍልስጤም ግዛት ላይ የምትገኝ ሲሆን 64 በመቶን የጋዛ ሰርጥ ተቆጣጥራለች። ይህም በስምምነቱ ከታቀደው 53 ከመቶ በታች ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ እንዳስታወቀው ባለፈው አርብ በምስራቅ ጋዛ
ከተማ በደርዘን የሚቆጠሩ ቤተሰቦች የእስራኤል ወታደሮች ቢጫ መስመር እየተባለ የሚጠራውን ወደ ምዕራብ መስፋፋቱን የሚጠቁሙ ቢጫ ሲሚንቶ ብሎኮችን ካስቀመጡ በኋላ ለመሰደድ ተገደዋል። ከብስራት የዩቲዩብ ቻናል ወደ እናንተ ስናስተላልፋቸው የነበሩ የዕለቱ መረጃዎች እነዚህ ነበሩ። መረጃዎችን ወደ እናንተ እያደረስኩኝ እኔ መባወርቅነ ከመላው ስቱዲዮ ባለሙያዎች ጋራ አብረን ቆይታ አደረግን። ሰላም።